ነው የቆረጠው። ቆርጠው ያስቀሩት ነገር ስለ አማራ ክልልና አማራ ክልል እየተደረገ ስላለው ጦርነትና ተመሳሳይ እንዲሁ ደግሞ በአማራ ህዝብ ላይ የሆነ ስላለው ነገር የተናገርኩት ነገር ነበር። አንድም እሱ ነው ቆርጠው ያስቀሩት። በእውነት በምርጫ ጊዜ የምርጫ ክርክር ተቆርጠው ተብሎ ሊሰብቻ አላለም። ከዚህ ጊዜ በፊት ምን ያህል ምን ደረጃ ላይ እንደደረሰን የምታይበት ነገር ነው። ሌላ ነገር ይቆርጣሉ እናውቃለን። እኛም አንሄድም ወደ እነሱ ኢምፓክት፣ ምክንያቱም ሀሳብ ስለማያስተላልፉ መዘገብም ስለማይፈልጉ ስለማይመጡ ጭምርና ግን በምርጫ ክርክር ጊዜ መቅረት ደኒው ነው። ስለዚህ አንደኛ እኛ የስቴት ኦንድ ሚዲያስ ወይም ደግሞ ሚኒስትሪ ሚዲያውን ነው እያለን በሄደን ቁጥር ገጠር ያለውን መራጫችንን አድሬስ እያደረገን አይደለም። መንግስት ብቻውን አድሬስ እንዲያደርግ እየፈቀደ ነው። ወይም ደግሞ ያን ሚዲያ የሚቆጣጠረው አካል አድሬስ እንዲያደርግበት እየፈቀደ ነው። ከድሮ ጋር ለምን ማነጻጸር እንደማይቻል ማለት ነው። ድሮ ከሌለ ለሁሉም የለም፣ ካለ ለሁሉም አለ ነው የምርጫ ጊዜ አይደል? አሁን እንደዛ አይደለም። ሁለተኛ አዲስ አበባ ሆኖ እንኳን ቲክቶክ በስነ ስርዓት የማይጠቀም ሰው አለ፣ ብዙ ሰው አለ። ሬጉላርሊ የማይጠቀም ሰው አለ። ቀደም እኔንም አኪውዝ ካረክበት መንገድ ነው አንዱ እሱ ነው ማለት ገብቷል። ያሱ ማድረግ አለባችሁ ነው ምንም ጥርጥር የለውም አለብን። ግን የስቴት ኦን ሚዲያስ የሚያደርጉት ትክክል ያልሆነ ነገር ቀደም ኒውሎ ያልኩ አሁን ላይ እኛ እንትን ቲክቶክ ወይም ደግሞ ሌሎች ሶሻል ሚዲያዎችን ባለመጠቀማችን የሚንጣጣ ጥፋት አይደለም። የተለያይቶ ነው መታየት ያለበት። ያስ እነዚህ መጠቀም አለብን፣ እንጠቀማለን። ግን ስቴት ኦን ሚዲያ ስለሁሉም ነው እኩል ያገለግላል። ግን ምን አውርተሽ ነው የቆረጡብሽ? ማለት እንግዲህ በጣም ትልቁ የሚባለው የመደመር መጽሐፍ ምናምን ራቆት ስታስቀሪ ነበርና እሱን አስተላልፈው ምንድን ነው የቆረጡት? እሱን ኢቲቪ አይደለም ፋና ነው የቆረጠው። መጨረሻ ላይ እኮ እንትን በጣም ፕሮፌሽናል ስለነበሩ በዚህ የምርጫ ክርክር አመስገኛለሁ። ኦኬ ተመልክቻለሁ። የቆረጠው ኢቲቪ ነው። ኢቲቪ ነው እሱን እኮ በግልጽ ተናግሬያለሁ። ኢቲቪ ነው የቆረጠው። ሲቀር ጋዜጠኝነት ላይ አጠቃላይ ኮሚኒኬሽን ስራ ላይ ነምበር ቫልኪው የሚባል ነገር አለ እንደምታውቁት። አንገል አመራረጥን የምትቀርጽበት ቦታ እያንዳንዱ ነገር ንግግር ነው፣ አፋው ተመናገር አይጠበቅ። ከዛ ደግሞ ጋዜጠኛው የቆምንበት የነበረውን ቦታ በጣም ፕሮሞት ሲያደርግ ነበር። ከዛ እኔ በቃ ጋዜጠኛ ማለት አንደርስታንድ ለማድረግ ሞክራለሁ ሚዲያ ላይ ያሉ ሰዎችን ስለሚገባኝ ማለት ነው ያለው ችግር። ከዛ ከብልጽግና በኩል ተወክሎ የመጣው ሰው ጋዜጠኛው ባለበት መንገድ ራሳቸውን ፕሮሞት ለማድረግ ተጠቅሙ። ስለዚህ ይሄ ምንድነው የሚያሳየው? መናበባል እዛ ቦታ ላይ እኛ የተጠራ ነው ኢንቴንሽናሊ ነው ማለት ነው። ኢንቴንሽናሊ ስኮር ለማድረግ ነው የተጠራ ነው፣ ወይም ስኮር ያደርግልናል ብሎ ስላሰቡ ሰው ይሄ ትክክል አይደለም፣ የእናንተን እንትን ጥያቄ ውስጥ ይከታል ብያ ነው ያልኳቸው። እሱን ቆረጡት። ሌላ አንድ ቆርጠው ያስቀሩት ነገር ስለ አማራ ክልልና አማራ ክልል እየተደረገ ስላለው ጦርነትና ተመሳሳይ እንዲሁ ደግሞ በአማራ ህዝብ ላይ የሆነ ስላለው ነገር የተናገርኩት ነገር ነበር። አንድም እሱ ነው ቆርጠው ያስቀሩት። ኦኬ በዚህ እንትን ስለ መደመር መጽሐፍ ትንሽ እናንሳና አይ መነሳት አለበት ብዬ እኔ ላንሳውሽ። በጣም ብዙ ጊዜ ማለት ነው በጣም ብዙ ጊዜ በፊት ላይ የምታውቁ ከሆነ አቶ ለቱ አያሌውን ጨምሮ በደንብ አንተ ስለምታደንቀው አገራችን አገር በቀል የሆነ የፖለቲካ ኢዲዮሎጂ ያስፈልጋታል ብሎ እንደ ሀሳብ ያነሳ ነበር ማለት ነው። ግን ያን ማድረግ አለባቸው የሚባሉ ትላልቅ የሆነ የፖለቲካ ሰዎች ልትስቂ ነው ሳቂና አልቀጥልሽ። ዲያቆን ሄኖክ ኃይሌ ምን አለ ስለ ባህታዊያን ሲያስተምር ማለት ነው። አንድ ባህታዊ መሆኑ ከታወቀ እሱ ባህታዊ አይደለም። ምክንያቱም ባህታዊ አይታወቅም፣ በገዳም የሚኖረው ተደብቆ የሚኖር ነው፣ ማንም አያውቅም። ከተማ ውስጥ እየኖሩ ባህታዊ ነን የሚሉ ሰዎች እዚህ መጥቶ የማይገባቸውን ነገር ይናገራሉ። የቀበሌ ቤት ይዞ ባህታዊ ነን ይላሉ አለ። እውነቱን እኮ ነው። ባህታዊ እዚህ ምን አደረገ? የዩቲዩብ ቻናል አለው ባህታዊ እዚህ ምን ይሰራል? የዛሬ ዓመት ዓለም ያልፋል እያለ ሰብስክራይብ አድርጉ ይላል። ጭራሽ ደግሞ ብላችሁ መጣችሁ እፎይን ትናገራላችሁ። እፎይን የመናገር አንድም ሰው ሞራል የለም። በተለይ ቤተ ክህነት አካባቢ ያላችሁ ደሞዝ ተከፍላችሁ የምትሰሩት እያንዳንዱ ቤተ ክርስቲያን አገልጋዮች ማለት ነው እፎይን የመናገር ሞራል የላችሁ፣ አቅም የላችሁ። እሱ እየሰራ ያለው ስራ ማንም ስላልሰራ ማለት ነው። ህይወቱን አስይዞ ነው ስራ እየሰራ ያለው። ለአሕዛብ መልስ እየሰጠ ያለው፣ አሕዛብን እያስጠመቀ ያለው፣ የእግዚአብሔር ልጆች እያደረገ ያለው ማናችሁ ነው? እፎይ መናገራችሁ ነው ማናችሁ? ሞራል የላችሁ። እሱ የሰራው ሩብ አልሰራችሁም። እና እርሱ ባህታዊ ይረፉ ባኮት ማያውቁትን ነገር ውስጥ ገብቶ አያወሩ። ባህታዊ ወደ ገዳም ነው ሄዱ፣ ገዳም ይግቡ። ልክ አይደለም እያደረጉ ያሉት ማለት ነው። እፎይ አንድም ሰው እንዳይናገር አንድ ሰው
እነዚህ ናቸው እንግዲህ በምዕራባውያን በጀት ኦርቶዶክስን ኢትዮጵያን ለማፍረስ እየሰሩ ያሉት ጠላቶቻችን እነዚህ ናቸው። በምዕራባውያን በጀት በአረብ ሳውዲ የሚደገፍ ይህ ቡድን ነው። እስላማዊ ድርጅት ኢትዮጵያ ምድር ውስጥ በአደባባይ ላይ በመውጣት ባዶ ሞንታርቦ በማውጣት የመሐመድን ተረት እየነገረን ማታ ማታ አርደህ ገነት ትገባለህ እያሉ ህዝቡን እየሰበኩ ሐሰተኛ ተረት እያስተማሩ ህዝቡን ገደል እየጨመሩ ያሉት ሲኦል እየጨመሩ ያሉት እነዚህ ግለሰቦች ናቸው። እነዚህ ግለሰቦች ከቅርብ ዓመታት ወዲህ በየአደባባዩ ላይ ባዶ ሞንታርቦ በማውጣት ባዶ ጩኸት በመጮህ ይልቁንም አጌነስቱ ባይብል በመሆን የክርስቶስን አምላክነት በቀጥታ በአደባባይ ላይ በመቃወም እስልምናን በሐሰት ለመቆየት የሚሞክሩ ግለሰቦች እነዚህ ግለሰቦች ናቸው። ማታ ማታ የግደል ጥሪ አዋጅ ያስነግሩብሃል። አርደህ ገለህ ጀነት እንደምትገባ አድርገው ያስተምሩሃል። ከነኚህ ጋር ነው እንግዲህ እነኚህን ግለሰቦች አንድ ባንድ ለቃቅማችሁ ማስገባት ካለባችሁ አስገቡልን። እኛ ከነባሩ እስልምና ጋራ ምንም አይነት ቅራኔ የለን። ወሃቢያ የሚባለው ቡድን አራጁን ገዳዩን ስለመግደል የሚያወራውን የቁርአኑን እሳቤ ቀጥታ በመተርጎም ህዝቡን እየጨፈጨፈ ያለውን ቡድን ጠራርገን ማስወጣት ካለብን በጋራ መሰለፍ አለብን። እነዚህ ናቸው እንግዲህ አክሱም እያሉ የአክሱምን ጩኸት እየጮሁብን አርሲና ኦሮሚያ ክልል የሚደረገውን ጭፍጨፋ ለመደበቅ የሚሄዱበት ርቀት ስርዓት ሊያዝ ይገባል። በአርሲና አካባቢዋ የሚደረገውን አሰቃቂና ሰቅጣጭ የሆኑ ግድያዎችን ለመደበቅ የሚካሄድበት ርቀት ስርዓት ሊያዝ ይገባል። ጣሊያን እንኳን ያልደፈረቻትን አገር ኢትዮጵያ አገር እግዚአብሔር ኢትዮጵያን ለመድፈር የመጡ ግለሰቦች ናቸው። እነዚህ ግለሰቦች ግልጽ በሆነ የግደል አዋጅ እየነዙብን እያስተማሩብን ጊዜውንና ሰዓቱን እየጠበቁ ያሉ ግለሰቦች ናቸው። ህዝበ ክርስቲያኑ ከገዳማት እስከ ቀበሌ አማኙም እረኛውም በጎቹም እየተጨፈጨፉ ያሉበት ሰዓት ላይ ያለነው። ጣሊያን ኢትዮጵያን የወረረችበት ትልቁ ዓላማ ኦርቶዶክስ ተዋህዶ እምነትን ለማጥፋት ነበረ። የነሱን አሰቃቂ ግድያ ለመደበቅ ጎንደር ላይ ያስተጋባሉ። የነሱን አሰቃቂ ግድያ ለመደበቅ መቀሌ ላይ ያስተጋባሉ። የነሱን አሰቃቂ ግድያ ለመደበቅ ወሎ ላይ ያስተጋባሉ። ስለዚህ እነኚህ ግለሰቦች ለኢትዮጵያም ለሀገርም ለህዝብም ለራሳቸው የማይጠቅሙ ለልጆቻቸው የማይጠቅሙ ህገወጥ የሆኑ ድንቁርና የሰፈነባቸው እውነትም እኔም ተከታዮችም ደንቆሮን ብለን በተናገረው መሰረት መሐመድ ድንቁርና የሰፈነባቸው ግለሰቦች ናቸው። እነዚህ ግለሰቦች እኛም ሞንታርባችንን ይዘን እንውጣ፣ እነሱም ሞንታርባቸውን ይዘው ይውጡ። ያን የሚፈጠረውን ነገር ማየት ይቻላል። ነገር ግን እውነት አንዲት ነች። የምግብ ድቃቄና የጨርቅ ላቂ እየተላከልህ አደባባይ ላይ ወጣችሁ ሐሰትን ለማቆየት የምትሞክሩ ግለሰቦች መጨረሻችሁ ጥፋት ነው። ሆዳችሁ አምላካችሁ ነው። መጨረሻችሁ ውድቀት ነው። ቤታችሁም ሲኦል ገሃነመ እሳት ነው። መጽሐፋችሁን ይዩት፣ ቁርአኑን ይዩት። ከወገብ በታች የሚያወራ ትምህርት፣ የሐሰት ትምህርት፣ የሐሰት የወንብድና ትምህርት። እስልምና 1400 ዓመት ነው ወደዚህ ምድር ከመጣ 1400 ዓመት። ልብ በሉ 1400 ዓመት። የእስልምና ጀማሪው መሐመድ ነው። ፈጻሚው ፈልሳፊው መሐመድ ነው። ስለዚህ ሻሃዳ ያልያዘ ሙስሊም አይባልም። አታጃጅሉ። ሰው ሁሉ ከተፈጠረ ጊዜ ጀምሮ ሙስሊም ነው አትበሉን። የሐሰት ትምህርት አቁሙ። አንድ ሰው እስላም ለመሆን ሻሃዳ መያዛል። ሻሃዳ ማለት በአላህ አምላክነት በነብዩ መሐመድ ነብይነት የሚያምን ሰው መኖር አለበት። ስለዚህ ከነብዩ መሐመድ በፊት እስላም ነበረ? የለም። ነቲንግ ደርቲ ጌም ነው። አትጫወቱ። እንደዚህ አይነት ጨዋታ አትጫወቱ። ሐሰት ከሆነ እስልምና ሐሰት ነው። እስልምና ሐሰት ነው። የሐሰት ትምህርት ነው። ፈጠራ ነው። ሐሰትን ይዛችሁ አደባባይ ላይ ወጣችሁ እውነትን ለመደበቅ አትሞክሩ። እውነት መቼም እውነት ነች። አይደለም ዛሬ በ12 ሐዋርያት ክርስትና ጸንታለች።
ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ኢሳይያስ አስቀድሞ በትንቢቱ በተናገረው መሰረት ተወልዶ ወደዚህ ምድር መጥቶ ክርስትናን ወይም የመጠሪያ ስም ክርስትና አዲስ ሃይማኖት አይደለም፣ መጠሪያ ስም ነው። አዲስ ሃይማኖት የሚባል በኦርቶዶክስ እምነት ተዋህዶ ውስጥ የለም። አዲስ ሃይማኖት የለንም እኛ ኦርቶዶክሳውያን፣ እኛ ተዋህዶ፣ እኛ ቀጥተኛው የእምነት ተዋህዶ ከአዳም የመጣው ያ እምነት አዳም የሚያምነው የነበረው ያ እምነት በአብርሃም የነበረው ያ እምነት በነቢያት የነበረው ያ እምነት በሙሴ የነበረው ያ እምነት ዛሬም አለ። እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ይሄ እምነት ነው የኛ እምነት። የኛ እምነት ይሄ እምነት ነው። ክርስትና የዛሬ 2000 ዓመት ኢየሱስ ክርስቶስ ወደዚህ ምድር ከመጣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነ ከተወለደ ጊዜ ጀምሮ እምነት የሚመስላችሁ ሰዎች አላችሁ። ክርስትና መጠሪያ ስማችን ነው እንጂ ሃይማኖታችን አይደለም። ሃይማኖታችን ኦርቶዶክስ ተዋህዶ ነው። የኛ አምናት የኛ ሃይማኖት ጥንት የነበረች አንዲት ኦርቶዶክስ ተዋህዶ እምነት ነች። እቺን እምነት ነው እንግዲህ ዛሬ ሰዎች መጥተው ክርስትና ካልተነሳህ ስላምነ ተብሎ የሚመለክ አንድ ጻን ሻዳ ካላዘ ስላምን ይባላል። እንደዚህ አይነት ደርቲ ጌማት ወንድማችን እና የኛ ጀግና የኛ ወንቁ ልጅ እፎይ እያሰደብን ነው እያላችሁ አደባባይ ላይ እያወጣችሁ ቅድስት ቤተክርስቲያን አማኞች የሆናችሁ ሰዎች አገልጋይ የመሰላችሁ ነገር ግን ማይክ ስለያዛችሁ ብቻ የምታወሩትን የማታውቁ ግለሰቦች ግን ልታቆሙ ይገባል። የምታወሩትን እወቁ። ማን እንደሆነ እፎይ ያሳየን። ገዳዮቻችን ማን ናቸው የሚለውን ነገር ነው ያሳየን። የኛ ገዳዮች እነማን ናቸው? የኛ ገዳዮች ምን እያሉ ነው? ምን እያሉን ነው ያሉትን የሚለውን ነው ግልጥ አድርጎ ፊት ለፊት ያሳየን። እሱ በመረጃና በማስረጃ እያወራ ነው። እናንተ ግን ደንቁራችሁና ፈዛችሁ ደንዝዛችሁ እያስገደላችሁ ያለውን ማን እንደሆነ ሳታውቁ ይፈዛችሁ ደንዝዛችሁ የቆማችሁ ግለሰቦች ልትነቁ ይገባል። ይህ ትልቅ ድንቁርና ነው። እያየ ቅዱስ ተብሎ የተጻፈ መጽሐፍ ላይ ገልጦ እያሳየህ አንተ እያሰደበኝ ነው ከመሰደብም አምላክን እያሰደበ ነው ትላለህ። አምላክን የገደለው ማን እንደሆነ እያወቅ ጠላት ዲያብሎስ ዛሬ በሰው ላይ መጥቷል። አንተ ስድቡ ነው ገና ዱላ ይገጥማችኋል። ገና ቢላ አንገታችሁ ላይ ያርፋል። ስለዚህ እውነቱን አውቀን ቅዱስ ጳውሎስም እውነትን እውነት ሐሰትን ሐሰት ብለን እንመሰክራለን፣ ማንንም በማባበል አልሰበክንም ብሏል። ሰላም ያለህ የሚመስልህ ነገር ግን ቤት ቁጭ ብለህ ፈዘህና ደንዝዘህ በከተማ በቤቶች መካከል ታጥረ ያለህ ነገር ግን ጫካ ያሉት እረኛ ተባልክና እረኛ ተብላችሁ የተመደባችሁ ግለሰቦች ጫካ ውስጥ ያሉት ወንድሞቻችን በየዱሩ ያሉ ወንድሞቻችን እንደ ቅጠል ሲረግፉ ዝምላችሁ የምትመለከቱ ግለሰቦችና እረኞች የሰማችሁ እንዳልሰማ የምትሆኑ ደንብ ምግብ ድቃቄ በጨርቅላቄ የታሰራችሁ በስልጣን የታሰራችሁ ስርዓት ያዙ። ዛሬ ከአዳማ አቦምሳ መሄድ አይቻልም። ዛሬ ከአዳማ አባጀማ መሄድ አይቻልም። ዛሬ ከአዳማ አሰኮ መሄድ አይቻልም። ሙሉ ለሙሉ ጫካውና አካባቢው እነኚህ ግለሰቦች በሚሰብኳቸው በተሰበኩ የግደል አዋጅ በያዙ ግለሰቦች የታጠሩ ናቸው። ዛሬ ሰዎች ከመኪና ታፍሰው እየተወሰዱ እየተረሸኑ ባሉበት ሁኔታ ዛሬ ሰዎች ከቤታቸው ወጥተው ታግተው ብር ይሄን ያህል ክፍል እያሉ ባሉበት ሁኔታ ላይ በአማረ ከተማ ቁጭ ብለህ እንደዚህ አይነት ዲስኩር መደስኮር ጥሩ አይደለምና ስርዓት ያዙ። በአታዊ ገብረ መስቀል ብትውና ምን እንደሆነ እናውቃለን። ስለዚህ ስርዓት ያዝ። አንተ ሚስትን አቅፈህ እያደርክ አባቶቻችንና ወንድሞቻችን በዱር በገደል በቤተ ክርስቲያን በላያቸው ላይ ቤታቸው ተዘግቶ እየተቃጠለ እናንተ እንደዚህ አይነት ዲስኩር የምትደረክሱበት ሰዓት አይደለምና ስርዓት ያዙ። ኢትዮጵያን እየመራት ያለው መንግስት አሁንም አርሲ ኢራን አይደለችም። አርሲ የመን አይደለችም። አርሲ ኢትዮጵያ ውስጥ ነች። አርሲ ኦሮሚያ ክልል ውስጥ ነች። ስለዚህ ፍትህ ለአርሲ አሁንም እንጠይቃለን።